በጣም እንደማፈቅር ታውቃለህ። ከዚህ በኋላ ግን አንተ የሌላ ሴት ሆነ ማየት ስለማልፈልግ ራሴን ማጥፋት ወስኛለሁ። በቃኝ። እንደምትወደኝ እንደምታፈቅረኝ ነግረኸኝ አደባባይ ላይ አግብተኸኝ ዛሬ ላይ ከኔ ጋር ሆነክ ከድሮ ፍቅረኛ ጋር ተመልሰክ ደግሞ አየውክ እና መኖር ሰለቸኝ። አረ በቃኝ። እንደማፈቅር ታውቃለህ። ለምን ከዳኸኝ? ለምን ከኔ ምን አጣክ? እሷ ጋር ሄድክ? እኔ በቃ ከዚህ በኋላ የምኖርለት ነገር የለም። በቃ ሞቴን መርጫለሁ። ያስቀየምኳችሁ ሰዎች ካላችሁ ሁላችሁንም ይቅርታ ጠይቃለሁ። ያው የተጻፈልኝ እስከዚህ ብቻ ሊሆን ይችላል። እኔ ስሞት አንተ ልትኖር ለምን ስሞታለህ? አንተ ብትሄድ ሌላ አንተን የሚመስል ሰው ባይሆን አንተ የተሻለ ሰው ይመጣል። ብዙ ነገር ላረግልህ እችላለሁ። ነገር ግን ያረኩልህ ነገሮች በሙሉ እንደ ስጦታ አበርክቼልሃለሁ ብዬ አይምሮዬን አሳምኜ መኖር ጀምራለሁ። ከኔ በፊት ፍቅረኛ ብትኖርክ ከኔ ጋር ከሆንክ በኋላ ከዛች ፍቅረኛ ጋር መኖር ፈልጋለሁ ብለህ ካሰብክ መንገዱን ጨርቅ ያርግልህ ብዬ ነው የምመልሰው እኔ ብሆን እንጂ ራሴን ልክ እንደ ቦኒ አላጠፋም ነበር። ምክንያቱም ፈጣሪ የፈጠራትን ነፍስ እኔ ማጥፋት ምንም አይነት መብት ስለሌለኝ። በጣም ብዙዎቻችሁ ደግሞ ቀጣይ እኔ ነኝ። ከዚህማ እውነት እንደ ቦኒ መሞት ይሻላል። ሞት ምርጫ አይደለም። ሞት ምርጫ አይደለም። ምርጫው ለዛ ሰው አንቺ የተሻልሽ ሰው ሆነሽ ወይኔ እቺ ሴት እንዴት ከህይወት የወጣች አመለጠችኝ እንዲህ ማድረግ ነው ያለብሽ። ሞት ለማንም ምርጫው ሆኖ አያውቅ። ስለዚህ ከመሞት ይልቅ ቆም ብላችሁ አስቡ። እኔ ከዚህ ምድር ብሄድ በላይኛውስ ተቀባይነት አገኛለሁ ወይ? ይሄ ወንድ እኮ በህይወቴ ከመኖሩ በፊት እኔ እየኖርኩ ነበር። እሱ መጣ ካልፈለገ ሄደ፣ ጥርግ ንብረት ይዞ ሊሄድ ይችላል። ጥርግ ለኔ ያላለውም ነበር። ሰለሞን ቢሄድ ከበደ ይመጣል፣ ከበደ ቢሄድ ወንደሰን ይመጣል። ዋናው እኔ ጤና፣ እኔ ሰላም ማለት አለባችሁ። አይ ለወንድ ብላችሁ ራሳችሁ የምታጠፉ ልጆች ግን አረ ደግሞ ከስር ኮሜንት የምትጽፉ ትንሽ እንኳን ለራሳችሁ አታስቡ። እኔ ቀጣይ ነኝ፣ እኔ ከ10 ቀን በኋላ ምን ማለት ነው? መደጋገም ራሱ እውነታ እንደሆነ አታውቁትም። ነገሮችን ሲደጋግሙ አይምሯችሁ አምኖ ሳትፈልጉ ተገፋፍታችሁ ራሳችሁን ታጣላችሁ። ተው እንጂ ግድ የላችሁ። ኧረ ተው። ፈጣሪ ያመጣትን ነፍስ እናንተ የማጥፋት ምንም አይነት መብት የላችሁ። እናንተም እኔም ማንም መብት የለው። ስለዚህ ተሽለሽ ተገኝ። የኔና የትኛው ወንድ ለሴት ብሎ ራሱ ላጠፋ